ቢስሚላሂ ራህማን ራሂም። የጴንጤ አክፍሮት ኃይል የረጅም ዘመን እቅድ ስልጤን እንዴት ማክፈር ይቻላል? በአላህ ፍቃድ በዚህ ቪዲዮ ለማስታወስ የፈለግኩት የአክፍሮት ኃይል በስልጤ ላይ የሚያደርገውን ሩጫ ስለማወቅና ተገቢውን ጥንቃቄ ስለማድረግ ይሆናል። በተለይ የስልጤ ተወላጅ በአጠቃላይ ይህንን የአክፍሮት ኃይል መመከትና መመለስ ባለበት ነገር ሁሉ ሙሉ አቅሙን ተጠቅሞ ሀገሩን መጠበቅ ግድ ይላል። እኔም አንዱ አካል ነኝ። አይቻለይ ስራሃ በዝኔት ተክምብለይ ኡንጥቢ ስርጣሃ ሊጃገረ ደምካ ወልዳ ይወዝድብሃ ተተወድ በግድ አበሮ ሰማሃ ወልዳ አበሮሳ ገገማ ማርካሃ የማረኩይ ሰብ ባሪያን ትችላ። ይሄ ኃይል ለከንቱ ዓላማው የሚያደርገውን ልፋት አይተን ከአሁኑ ጥንቃቄ ካልወሰድን የነገ ዕለት ጉዱና ፈተናው በየቤታችን ይከሰታል። በጎረቤት የምናየው ትርምስ ሳይፈጠር አይቀርም። ከእንዲህ አይነቱ ፈተና አላህ ይጠብቀን። በቻት ታቴውላ ሰበሻ እምብሻይ ተወንደብሻ አለፋን ቲንግርሻ ወይ መረሬት ስልጤ የሼህ ቻይቴ ቡቆ ወይ መረሬት ባዴ የአሊም ቻይቴ ልቆ የተውሂድ የተጅዊድ የተፍሲር ቴቡቆ የሐዲስ የፊቅሄ የነህው ቴልቆ እልቅክ የላነሳ በለሽ ይሄ ስልጤ ያከፍራያው ባላን ሐድ ካፊር ቤንጤ እንኳን ሊያከፍረያ ሰልመይናር ስልጤ ባድነት ተነቂ መለክ ለልቀበጢ እጋናምናት ባዲ ዋጃጂ ማጣጤ ተድባበሊው ታሌ መለክ ለልቀበጢ። የአክፍሮት ኃይል እቅድ በስልጤ ላይ ለናሙና ያክል፣ አንደኛ ወጣት ወንዶችን እና ሴቶችን በተለያዩ ስልቶች ማበላሸት፣ በዲናቸው ጠንካራ እንዳይሆኑ ማድረግ። ለዚህም ቀላል መንገድ ብለው የያዙት በስራ አማካኝነት ከተለያየ ቦታ በመምጣት ከስልጤ ልጅ ጋር የመጋባት ዘመቻ፣ ፍቅር ማስያዝ፣ ተቻችለን አንቺም በሃይማኖትሽ እኔም በሃይማኖቴ ብሎ መጀመሪያ ማሳመን፣ ከተጋቡና ከወለዱ በኋላ አልሰማሽም የኔን እምነት ተቀበይ ብሎ ማሳመን። ሌላኛው በብር መምጣት፣ ስራ የሌላቸውን አቅመ ደካማዎችን ስራ ያጣ ዱርዬውን በብር መስበክ፣ ከዛም የአካባቢውን ሴት እንዲያገቡ ማድረግ። ሌላኛው እምነታቸውን ከተቀበሉ በኋላ እንዳይነቃባቸው መስጂድ መግባት፣ ሰደቃ መስጠት፣ በሌሎችም መልካም ተግባራቶች ላይ በመተባበርና ቅንነትን በማሳየት ሳይፈልጉ ለዓላማቸው ሲሉ መቆየት። በተግባርም የተከሰተ ነው ይህ ጉዳይ። ነገሩ እንዲህ ነው። አንድ የማይሰግድ መጥፎ ህይወት ላይ የነበረን አካል ወስደው አሰልጥነው ወደ አካባቢው እንዲመለስና በየጊዜው እነሱ ጋር እየሄደ ኮርስ እንዲወስድ ካደረጉት በኋላ ሰፈሩ ውስጥ መስጂድ ገብቶ መጾም፣ ጥሩ መስራት፣ ማስመሰል እንጂ ሌላ ምንም አይታይበትም ነበር። ይሄ ልጅ እንዴት በዚህ ፍጥነት እንዲህ ሊሆን ቻለ ብለው የተወሰኑ ልጆች የስልጤ ጴንጤ መስለው አንተ ጴንጤ አይደለህም እንዴ ለምን እንዲህ ትሆናለህ ሲሉት ሰው እስከ ማገኘት ድረስ ነው ብሎ አላቸው። በዚህም መንገድ ልጆቹ እንዳጋለጡት መረጃው ደርሶኛል። ሌላኛው ደግሞ አካሄዳቸው የወደቁትን ማንሳት በሚል ስም የሙስሊም ልጆችን ወላጅ አልባ የሆኑትን በየወሩ 1 ወይም 2 3 4 ወይም ከዛም በላይ ወደ ራሳቸው በማይታወቅ ሁኔታ በማስጠጋት የረጅም ጊዜ እቅዳቸውን ለማሳካት የሚሰሩበት መንገድ ነው። ሌላኛው ስለላ ነው። ማን ምን ይፈልጋል? እገሊት ምን ትፈልጋለች? የት አካባቢ ልጅ ነው ዲኑን የማይማረው? ቁርአን አይቀራም ወይ? የማን ልጅ መማር አይችልም? እያሉ ከሸሪዓ አስተምሮት የራቁ አካባቢዎችን የት ነው በሚል ውስጥ ድረስ ገብቶ በአካባቢው ስለላ በማካሄድ የረጅም ጊዜ ልፋታቸው እንደቀጠለ ነው። ሌላኛው በትምህርት፣ በጤና ድርጅት፣ በእርዳታ፣ በዶክተሮች፣ በአስተማሪነት ምክንያት ወደ ህዝቡ ቅርብ መሆን እና ሳይነቃባቸው መርዛቸውን ወይም እምነታቸውን መርጨት ነው። ይህንን በተመለከተ በተለይ ከሃዲያ ጎረቤት የሆኑ የስልጤ ወረዳዎች ብዙ መጥቀስ ይቻላል። ለምሳሌ ምዕራብ አዘርነት በርበሬ ሌራ፣ ዳሎጃ ዓለም ገበያ፣ ምስራቅ አዘርነት ቂልጦ ጎሞሮ፣ ወራቤ ከተማን ብናነሳ ብዙ ሰርተዋል፣ በመስራትም ላይ ናቸው። ሌላው ደግሞ መንዙማና መዝሙርን በስልጥኛ ኢስላማዊ አስመስሎ ማቅረብ፣ እንደዚሁም ደግሞ ቁርአን ቀርተው የተበላሹ በሱሳሱስና በዝሙት የተፈተኑ ሰዎችን መሰብሰብ። በዚህ ሰበብ የተለያየ ማደናገሪያ በመፍጠር ህዝቡን የማክፈር ዘመቻ ያደርጋሉ። ሌላኛው መጽሐፋቸውን በስልጥኛ ቋንቋ በመተርጎም አላዋቂውን ህብረተሰብ ለማሳሳት መሞከር ነው ስራ ያደረጉት። ድክመት ያዩበትን ሙስሊም ስልጤን ሊያገኙ በድብቅ መጽሐፉን ያድሉታል። ለማሳጠር ያህል መፍትሄውን እንምረጥ፣ ለሀገራችን ለህዝባችን እንጨነቅ፣ ዱዓ እናድርግ። አላህ ይጠብቀን። ለዛሬ በዚሁ አበቃሁ። ለሁሉም ይዳረስ፣ ሼር እናድርግ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።